ትንቢተ ኢሳይያስ ምዕራፍ 45 ከቁጥር 1 ለቀባሁት ቀኝ እጁንም ለያዝኩት ነገሥታትን ትጥቅ አስፈታ ዘንድ ሕዝብን ሁሉ ላስገዛለት ደጆቹ እንዳይዘጉ በሮቹን በፊቱ ለሚከፍትለት ለቂሮስ እግዚአብሔር እንዲህ ይላል። በፊትህ እሄዳለሁ፣ ተራሮችንም እደለድላለሁ፣ የናስ በሮችን እሰብራለሁ፣ የብረት መወርወሪያዎችንም እቆርጣለሁ። በስምህ የሚጠራህ የእስራኤል አምላክ እኔ እግዚአብሔር መሆኔን ታውቅ ዘንድ በተሰወረ ስፍራ የተከማቸውን ሀብት በጨለማም ያለውን ንብረት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለ መረጥኩት ስለ እስራኤል አንተ ባታውቀኝም እንኳን በስምህ ጠርቼሃለሁ፣ የክብርንም ስም ሰጥቼሃለሁ። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም፣ ከኔ በቀር አምላክ የለም። አንተ ባታውቀኝም እንኳን እኔ አበረታሃለሁ። ይኸውም ሰዎች ከፀሐይ መውጫ እስከ መጥለቂያው ከኔ በቀር ሌላ እንደሌለ እንዲያውቁ ነው። እኔ እግዚአብሔር ነኝ፣ ከኔ ሌላ ማንም የለም። ዛሬ ሁላችንም እናምናለን እግዚአብሔር አምላክ ይህንን የቂሮስን ቃል ኪዳን በእኛ ሕይወት እንደሚፈጽም። በክርስቶስ ኢየሱስ የተጠራን ሰዎች፣ በቁልምጫ ስም የተጠራን እግዚአብሔር በመስቀል ላይ የከበረን ሕይወት የሰጠን የእግዚአብሔር ልጆች ደስ እያላችሁ ከኔ ጋር በእምነት ይህንን ጸሎት እንጸልያለን። እግዚአብሔር አምላክ ሆይ ስለዚህ የተወደደ ሰዓት አመሰግናለሁ። አንተ እድል ባታመቻች በዚህ ሰዓት ለኛ ብሎ ይህንን እድል ያመቻቸ ማንም የለምና እግዚአብሔር ሆይ ስላበረታህን ይህንን አጋጣሚ በሕይወታችን ላይ ስለሰጠህ አመሰግናለሁ። ጌታ ሆይ ባንተ ዘንድ አንዳች አጋጣሚ የሚባል ነገር የለም። ሁሉንም ነገር አውቀኸውና አቅደኸው ነው የምታደርገው። በዚህ ሰዓት አብረን እንድንጸልይ ከወንድሞቼ ጋር አብሬ እንዲሆን ስላመቻቸልኝ ስለዚህ እቅድ አመሰግናለሁ። እህትና ወንድሞቼም አብረውኝ እንዲጸልዩ እድል ስለሰጣቸው እቅድህ ነውና በጌታ በኢየሱስ ስም ስለሚያቅድልን መንፈስ፣ ስለሚያቅድልን አእምሮ፣ ስለሚያቅድልን ፈቃድህ አመሰግናለሁ። እግዚአብሔር ሆይ አንተ ስትመራን መልካም ሁሉ የኛ ነው። አንተ ስትመራን ደግ ሁሉ የኛ ነው። አንተ ስትመራን መንገድ ሁሉ እግዚአብሔር ሆይ ወደ አንተ ነው የሚወስዱን። ወደ አንተ በረከት ነው፣ ወደ አንተ ህይወት ነው፣ አንተ ወደምትሄድበት ነው የሚመሩን እና ጌታ አምላክና አባት ሆይ ዛሬ ስለ መሪነት እውቅና እንሰጣለን። ስለ መሪነት እውቅና እንሰጣለን። በጌታ በኢየሱስ ስም እናከብረሃለን። ስለ ውሏችን እናመሰግናለን። ስላሳለፍነው ቀን እናመሰግናለን። ዛሬ በእርግጥም በአንተ ጥበቃ ስር የተባረከ ቀን ውለናል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል። አምላኬን እግዚአብሔርንም አንተ መጠጊያዬ እለዋለሁ እንደሚል አንተ መጠጊያችን ነህ። በጌታ በኢየሱስ ስም አንተ ረዳታችን ነህ። በቀናችን ውስጥ ኃይላችን ነበርክ። ሞገስ፣ ደግነት፣ በረከት አልጎደለብንም። እግዚአብሔር ሆይ እንዳንተው ልጆች አንተ ካንተ እንደተወለዱ ልጆች በአንተ እንደተወደዱ ልጆች እግዚአብሔር አምላክ እንደሆናቸው አባት እንደሆናቸው ልጆች ዛሬ ብሩህ ቀን አሳልፈናልና እናመሰግንሃለን። ሰይጣን እንዳቀደብን በኢየሱስ ስም እንደ ክፋቱ አልተገኘንም። እግዚአብሔር ሆይ በአንተ እጆች ተከልለን ውለናል። ባሳለፍነው መንገድ እየሄድንበትን እያንዳንዱን እርምጃ እናስታውሳለን። ዛሬ ከማን ጋር እንዴት እንደዋልን እናስታውሳለን። እንዴት አይነት አስቸጋሪ የሆኑ ሁኔታዎች እየገባን እንደ ቀላል አለፈነዋል። ምክንያቱም አንተ ኃይል ከሆንከን በኋላ ማንም እኛን ለመምታት አይችልምና ጌታ ሆይ መናፍስቶች፣ አጋንንቶች፣ ክፉዎች ባመጡብን ወጥመድ ላይ አልወደቅንም። በጌታ በኢየሱስ ስም እናመሰግንሃለን። መጽሐፍ ቅዱስ ሲናገር ነፍሳችን እንደ ወፍ ከአዳኝ ወጥመድ አመለጠች እንደሚል ወጥመድ የሚዘጋጀው ወፏ ከምታውቀው ከሷ ኢንፎርሜሽን ውጪ ነው። ወፏ ምንም የቱ ጋር ወጥመድ እንደተዘጋጀባት አታውቅም። ነገር ግን የምታይ ከላይ ያለው አንተ እግዚአብሔር ሆይ ወጥመድ ቤት በኩል እንዳለ አውቀህ የምትከልለን እግዚአብሔር ሆይ ልክ እንደዛች ወፍ ቤት በኩል ወጥመድ እንዳለ ነግረህን ስላስመለጥከን በመንፈሳችን በአእምሯችን እግዚአብሔር ሆይ ተቆጣጥረህን ስለመራህን በዛሬው ቀን በደረስንበት ሞገስ ስለሆንከን ሰይጣን እንዳይነካን ደምህ ስለጠበቀን ስምህ ታላቅነትህ ገናናነትህ ከኛ ጋር ስለነበር በጌታ በኢየሱስ ስም አመሰግንሃለሁ። አባት ሆይ ስንናገር ሞገሳችን ነበርክ። በኮልታፋነታችን ሰው ማሳመን ችለናል። እግዚአብሔር ሆይ በተንተባተበ አንደበታችን አንተ ሞገስና ተቀባይነት ስለሆንከን እግዚአብሔር ሆይ የተከናወነ ቀን አሳልፈናል። እናመሰግንሃለን በኢየሱስ ስም። አሁንም በምስጋና ነገሮች እንደሚቀኑ እያወቅን አሁንም ባልተስተካከሉ ነገሮች ላይ ቆመን ባልሆኑ ጉዳዮቻችን ላይ ቆመን አንተን እናመሰግንሃለን። ስም የተባረከ ይሁን። ስላልሆኑ ጉዳዮች እናመሰግንሃለን። ስላልተፈቱ ችግሮቻችን እናመሰግንሃለን። አንተን ብቻ እያየን መልካምነትን እየተመለከትን እግዚአብሔር ሆይ ልሻር በማይችል መልካምነት እየመራህን እያወቅን እናመሰግንሃለን። አምላክ ሆይ እናከብርሃለን።
ተባረክ በኢየሱስ ክርስቶስ። አንዳንድ ባልገቡን ጉዳዮች ላይ ቆምን እናመሰግንሃለን። ድንግል ማርያም መልአኩ ገብርኤል መጥቶ ሰላምታ ካቀረበላት በኋላ የምትወልደውን ልጅ ከነገራት ከዛ ሁሉ በኋላ አልገባትም። ይህ እንዴት ይሆናል አለች። ይህ እንዴት ይሆናል ብለን ያልነው ብዙ ጉዳይ በህይወታችን አለ። ይህ እንዴት ነው የሚፈታው? ይህንን እግዚአብሔር አንተ ብለህናል እንጂ እንዴት ነው የሚሆነው እያልን እየተወዛገብን ያለነው ብዙ ጉዳዮች አሉ። ነገር ግን እግዚአብሔር ሆይ ለሰው ማይቻል ላንተ ይቻላልና አንተን እያየን እናመሰግናለን። ቻይነትህን እያየን እናመሰግናለን። ታደርጋለህ። እንዴት እንደምታደርግ፣ እንዴት እንደምትሰራ፣ እንዴት እንደምታከናውን አንተ ጠቢብ ሆይ ታውቃለህ። አንተ ንጉሥ ሆይ ታውቃለህ። በኃይል መጥቶ ማንም ካንተ ኃይል በልጦ ሊያሸንፍህ አይችልም። በጥበብ መጥቶ ማንም ካንተ ጥበብ በልጦ ሊያሸንፍህ አይችልም። እግዚአብሔር በመሪነትስ ማን ይችልሃል? ጌታ ድንቅ አባትና ወዳጅ ሆይ እናመሰግንሃለን። አንተ ፍቅር፣ አንተ ቸር፣ አንተ ደግ፣ አንተ ብርቱ ተዋጊ፣ አንተ መንገድ መሪ፣ አንተ ብርቱ ካፒቴን፣ የህይወት ካፒቴን አንተ እግዚአብሔር ሆይ የህይወታችን መሪ እግዚአብሔር ሆይ በፍጹም ልባችን ልናምን የምንችለው ስለ ህይወታችን አንተን ብቻ ነው። እናቴን፣ አባቴን፣ ወንድሞቼን፣ እህቶቼን እግዚአብሔር ሆይ እየሄድኩ ባለሁበት መንገድ ላይ ያጋጠሙኝን ብርቱ ሰዎችን እንኳን በፍጹም ልቤ ላምናቸው አልችልም። ነገር ግን በፍጹም ልብ የምትታመን፣ በፍጹም አዋቂነትህ የምትመራ፣ በፍጹም ኃይልህ የምታደርስ፣ አድራሽነትህ ልክ የሌለው ወደር የሌለው እግዚአብሔር ሆይ ማንም ከመንገድ አስቀረተኛል ብሎ ሊያማ ስነሳ ያላየው ያልሰማው እግዚአብሔር ምስክርነታቸው በገሃድ የወጣ እግዚአብሔር መልካም ነው ያሉልህ፣ እግዚአብሔር ደግ ነው ያሉልህ ያለፉት አባቶቻችን ስላንተ መልካምነት ሲናገሩ ሲዘምሩና ሲመሰክሩ እግዚአብሔር ሆይ አንዲት ቅንጣት ታክል እግዚአብሔር ሆይ ጥርጣሬ ሳያድርባቸው በግልጥ ተናግረዋል። እግዚአብሔር መልካም ነው፣ በመከራም ቀን መሸሸጊያ ነው፣ በእርሱም የሚታመኑትን ያውቃል። እግዚአብሔር መታመናችን ሳያንስ ምንታመንብህን ደግሞ ለይተህ የምታውቀን ደግ አባት ሆይ ፍቅር ሆንክ እግዚአብሔር ሆይ የኛ ጠበኛ ያልሆንክ የኛ አኩራፊ ያልሆንክ እግዚአብሔር ሆይ በእኛ ያልደከምክ በምህረትህ ብርቱ በትዕግስትህ ሰፊ እግዚአብሔር በአፍቃርነትህ ትሁት የሆንክ እግዚአብሔር በጌታ በኢየሱስ ስም በቀናችን ውስጥ ስለበዛው ምህረት አመሰግንሃለሁ። ስለተትረፈረፈው ጸጋ አመሰግናለሁ። እግዚአብሔር ስለጠበቀን ቸርነትህ ክብር ሁሉ ለአንተ ይሁን። ልጆቻችንን ስለጠበቅ፣ ሲጫወቱ ስለጠበቅ፣ ሲሄዱ ስለጠበቅ፣ ሲዝናኑ ስለጠበቅ እግዚአብሔር ሆይ እኛ ልንደርስላቸው በማንችልበት ቦታ ሁሉ ስለደረስክ አመሰግናለሁ። እኛ ልንሄድ በማንችልባቸው ስፍራዎች ሁሉ ኃይል ስለሆንካቸው ጥበብ ስለሆንካቸው በጌታ በኢየሱስም አሁንም እንደምታሳድጋቸው እያየን እናመሰግንሃለን። ያልወለድናቸውን ልጆች እያየን እናመሰግንሃለን። ወልደን ቤታችን ስላሉ ልጆች እናመሰግንሃለን። ኢየሱስ ክርስቶስ ስም በሞገስ በቁመት በሰውና በእግዚአብሔር ሁሉ በሰውና በእግዚአብሔር ፊት ያድግ ነበር እንደሚል እግዚአብሔር እኛን የኛን ህይወት ልጆቻችንን ቤታችንን ህይወታችንን ባንተ ሞገስ ጥበብ ኃይል ቁመት ስለምታሳድግ በጌታ በኢየሱስ ስም አታሳድግም ተብለህ ማትባል ታማኝ አምላክ ሆይ እናመሰግንሃለን። በክርስቶስ ኢየሱስ ስም አሁንም የምናየው አንተን ነው። አሁንም ተስፋ የምናደርገው አንተን ነው። አሁንም ክቡር ነህ፣ ታደርገዋለህ፣ ትታመናለህ ምንለው አንተን ነው። እግዚአብሔር ደግ፣ እግዚአብሔር ክቡር፣ እግዚአብሔር መሐሪ፣ እግዚአብሔር ቸር በጌታ በኢየሱስ ስም እናመሰግናለን። ታላቅነት ይገርመናል። ፍጥረታት አንተን እያዩ የሚደነቁበት ልክ ይገርመናል። መልካምነትህ ይገርመናል። ንግስና ይገርመናል። ታሪክ የማይሽርህ የማታረጅ በትውልድ መካከል እድሜህ እግዚአብሔር የማይቀንስ እግዚአብሔር ሆይ በኢየሱስ ስም በደረስንበት ልክ አወቅን ስንል አዲስ የምትሆንብን እናመሰግናለን፣ እናከብርሃለን። ስላልሆኑ ነገሮች ተባረክ። እየሆኑ መንገድ ላይ ስላሉ ነገሮችም ተባረክ። እግዚአብሔር ከዚህ በፊት ስለሆኑት ተባረክ። መጽሐፍ ቅዱስ እንደሚናገር እግዚአብሔርን ለሚወዱት እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን እንደሚል አንድ እውቀት አለ። አንተን ለምንወድ ልባችን አንተን ለሚል በትንሿ አእምሯችን ለምንፈልግህ እግዚአብሔር አንተን ለምናከብር ጌታ ሆይ
ነገር ሁሉ መልካም ይሁን መጥፎ፣ ደግ ይሁን አይሁን፣ ነገር ግን መጨረሻ ላይ ለበጎ እንዲደረግ አውቃለሁ። ምክንያቱም አንተ በጎ ነህ፣ ምክንያቱም አንተ ደግ ነህ፣ ምክንያቱም አንተ ቸር ነህ፣ ምክንያቱም አንተ ታደርሳለህ፣ ምክንያቱም ያልከውን ትፈጽማለህ። ታማኝነት የወገቡ መቀነት ነው እንደሚል ቃልህ በኢየሱስ ስም ታማኝነትህን አምነዋለሁ። እግዚአብሔር ሆይ ኪዳን ጠባቂነትህን አምነዋለሁ። መታመንህ ልክ የለውምና አምናለሁ። በኢየሱስ ስም ተባረክ። እግዚአብሔር ሆይ ተመስገን። እርሱ የማይመረመረውን ታላላቅ ነገር የማይቆጠሩትንም ተአምራት ያደርጋል እንደሚል በጌታ በኢየሱስ ስም ስለምታደርግልን ተአምራት በዚህ ሌሊት እናመሰግናለን። ኦ ተመስገን ጌታ ሆይ፣ እናከብራለን ጌታ ሆይ፣ በጌታ በኢየሱስ ስም